ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የአብኔ ፓርላማ አባሉ ዶክተር አበባው ደሳለው በመጪው ምርጫ ኢያፓን ወክለው ሊወዳደሩ እንደሆነ መገለጹ፣ የአማራ ክልል ሰላምና ጸጥታ ቢሮ እየተዋጋን ያለነው ከመንገድ ጠራጊው ጽንፈኛ ጋር ብቻ ሳይሆን ከወያኔና ሻዕቢያ ጋር መሆኑን ህዝባችን እውነታውን ማወቅ ይኖርበታል ሲል መግለጫ ማውጣቱን፣ የተባበሩት መንግስታት ድርጅት የሰብአዊ መብቶች ኃላፊ በትግራይ እየጨመረ የመጣው ውጥረት እንዲረግብ ማሳሰባቸውን፣ የብልጽግና ፓርቲ ለሰባተኛው ጠቅላላ ምርጫ የሚጠቀምበት የምርጫ ምልክት የስንዴ ነዶ መሆኑን ዛሬ የካቲት 3 ቀን 2018 ዓ.ም ይፋ ማድረጉን፣ እንዲሁም የአማራ ብሔራዊ ንቅናቄ በወቅታዊ ጉዳይ ዙሪያ የሰጠውን መግለጫ በተመለከተና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የአብኔ ፓርላማ አባሉ ዶክተር አበባው ደሳለው በመጪው ምርጫ ኢያፓን ወክለው ሊወዳደሩ እንደሆነ ተሰምቷል። በሰኔ 2013 ዓ.ም በተካሄደው ሀገር አቀፍ ምርጫ የአማራ ብሔራዊ ንቅናቄን ወክለው የፓርላማ አባል የሆኑት ዶክተር አበባው ደሳለው በመጪው ምርጫ ኢያፓን ወክለው ሊወዳደሩ እንደሆነ ተሰምቷል። የአማራ ብሔራዊ ንቅናቄ የአዲስ አበባ ጽህፈት ቤት ኃላፊ የነበሩት ዶክተር ይሃለም ታምሩን በተመሳሳይ መልኩ የፓርቲ ለውጥ አድርገው በመጪው ምርጫ እንደሚቀርቡ ተገልጿል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ዛሬ ማክሰኞ የካቲት 3 ቀን 2018 ዓ.ም ማምሻውን በበይነመረብ በሰጠው መግለጫ ሁለቱ የቀድሞ የአብን አባላት ፓርቲውን መቀላቀላቸውን ይፋ አድርጓል። በበይነመረብ የተካሄደውን መግለጫ ከሁለቱ የምርጫ ተወዳዳሪዎች ጋር በመሆን የሰጡት የኢያፓ ዋና ጸሐፊ ምስጢረ ስላሴ ታምራት ናቸው። ሁለቱ የቀድሞ የአብን አባላት ለዘንድሮ ምርጫ በእጩነት የተመዘገቡት ኢያፓ አባል በሆነበት ትብብር ለኢትዮጵያ አንድነት በተሰኘው የፓርቲዎች ቅንጅት በኩል መሆኑን ኢትዮጵያ ኢንሳይደር ዘግቧል። ባለፈው መስከረም ወር የተመሰረተው ይህ የፓርቲዎች ቅንጅት ከኢያፓ በተጨማሪ የመላው ኢትዮጵያ አንድነት ድርጅት፣ አንድ ኢትዮጵያ ዲሞክራሲያዊ ፓርቲና የአማራ ጊዮናዊ ንቅናቄ አባል የሆኑበት እንደሆነም ተገልጿል። ወደ ቀጣይ መረጃችን ስናልፍ የአማራ ክልል ሰላምና ጸጥታ ቢሮ ከሻዕቢያ ጋር እየተዋጋው ነው የሚል መልእክት አሰራጭቷል። አሁን በአማራ ክልልም ሆነ በመላው ኢትዮጵያ ውስጥ የሚካሄዱ ግጭቶች አመራር የሚሰጣቸውና ሎጂስቲክ የሚቀርብላቸው ከመቀሌና አስመራ መሆኑን ህዝባችን ማወቅ አለበት ሲል ቢሮው በማህበራዊ የትስስር ገጹ አጋርቷል። መግለጫው ቀጥሎም ወልቃይት፣ ጠለምትና ራያን ለመውረር የቋመጠው ቡድን ለፋኖ ኃይል የተሰጠው ተልዕኮ ከውስጥ ግጭት በመፍጠር ወደ ድንበር የሚሄደው መከላከያ ሰራዊትን በየዞንና ወረዳው ተወጥሮ እንዲቆይ በማድረግ ያለ ማንም ከልካይ ወልቃይት፣ ጠለምትና ራያን መቆጣጠር ነው ሲልም ከሷል። ይህ በእንዲህ እንዳለም የተባበሩት መንግስታት ድርጅት የሰብአዊ መብቶች ኃላፊ በትግራይ እየጨመረ የመጣው ውጥረት እንዲረግብ አሳስበዋል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በትግራይ ክልል ያለውን የጸጥታና የሰብአዊ መብቶች ሁኔታ አሳሳቢ ሲሉ ገልጸውታል። ሁሉም ወገኖች ውጥረቱን ለማርገብ አስቸኳይ እርምጃዎችን እንዲወስዱም ጥሪ አቅርበዋል። ኮሚሽነሩ ዛሬ ባወጡት መግለጫ በኢትዮጵያ መከላከያ ሰራዊትና በትግራይ የጸጥታ ኃይሎች መካከል በቅርቡ የተቀሰቀሰው ግጭት በሰሜን ኢትዮጵያ ያለውንና ቀድሞውንም ደካማ የሆነውን ሰብአዊና የሰብአዊ መብቶች ቀውስ ይበልጥ ሊያባብሰው እንደሚችል አስጠንቅቀዋል። ሁኔታው አሁንም እጅግ ተለዋዋጭ ሲሆን ሁኔታው ይበልጥ ተባብሶ በክልሉ ያለውንና ቀድሞውንም አሳሳቢ የሆነውን የሰብአዊ መብቶችና ሰብአዊ ሁኔታ ይበልጥ ያባብሰዋል የሚል ስጋት አለን በማለትም ኮሚሽነሩ ተናግረዋል። ወደ ቀጣዩ መረጃችን ስናልፍ ብልጽግና ፓርቲ ለሰባተኛው ጠቅላላ ምርጫ የሚጠቀምበትን ምልክትና መሪ ቃል ይፋ አድርጓል። የብልጽግና ፓርቲ ለሰባተኛው ጠቅላላ ምርጫ የሚጠቀምበት የምርጫ ምልክት የስንዴ ነዶ መሆኑን የካቲት 3 ቀን 2017 ዓ.ም ይፋ አድርጓል። ኢትዮጵያን ወደ ተምሳሌት ሀገር የሚለው መሪ መልእክት ፓርቲው ለሰባተኛው ጠቅላላ ምርጫ ይዞት የቀረበው ዋና መሪ ቃል እንደሆነም ታውቋል። ፓርቲው ምልክቱን ይፋ ያደረገው ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ቃል ያዘጋጀውን የምርጫ
ማኒፌስቶ በዛሬው ዕለት ባስተዋወቀበት መድረክ ላይ ነው። ፓርቲው ለዘንድሮ ምርጫ የሚጠቀምበት የስንዴ ነዶ ምልክት የመደመር የአንድነትና የትብብር ተምሳሌት ከመሆኑም ባለፈ የምርታማነት መገለጫ መሆኑ በመድረኩ ላይ ተገልጿል። በማኒፌስቶና የምርጫ ምልክት ይፋ ማድረጊያ መድረኩ ላይ የፓርቲው ምክትል ፕሬዚዳንቶች አቶ ተመስገን ጥሩነህና አቶ አደም ፋራህን ጨምሮ የስራ አስፈጻሚ ኮሚቴ አባላትና ከፍተኛ አመራሮች ተገኝተዋል ሲልም ኢዜአ ዘግቧል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው ሀገራዊ ጠቅላላ ምርጫ በመጪው ግንቦት 24 ቀን 2018 ዓ.ም እንደሚካሄድ ማስታወቁም ይታወቃል። ወደ ቀጣዩ መረጃዎችን ስናልፍ የአማራ ብሔራዊ ንቅናቄ አብን ወቅታዊ ጉዳዮችን አስመልክቶ መግለጫ ሰጥቷል። የመግለጫው ሙሉ ይዘትም እንደሚከተለው ይነበባል። የአማራ ብሔራዊ ንቅናቄ ስራ አስፈጻሚ ኮሚቴ ወቅታዊ ክልላዊ፣ አገራዊና ቀጠናዊ አጀንዳዎችን በተመለከተ ተወያይቶ በሚከተሉት ጉዳዮች ላይ አቋሙን ይገልጻል። በአማራ ክልል የተከሰተው የጸጥታ ችግር ባለፉት ጥቂት ጊዜያት አንጻራዊ መረጋጋት የታየበት ቢሆንም ሰሞኑን ከአንዳንድ አካባቢዎች የአገር መከላከያ ሰራዊትን መነቃነቅ ተከትሎ ህዝባችንን ለዳግም ሰብአዊ ቀውስ የሚዳርግ ሁነት ተከስቷል። አሁን ላይ የአማራን ህዝብ ትግል ማዕከል አልባ በማድረግ ጥያቄዎቹን ከስርዓታዊ ማዕቀፍ የሚያወጣ የአማራን ህዝብ የሀሳብ መሪ የሚያሳጣ ተቋምና መንግስት አልባ የሚያደርግ እንዲሁም ህዝቡን ለከፋ የሰብአዊ ቀውስ፣ ለደህንነት ስጋት፣ ለኢኮኖሚ ድቀት አልፎም ለህልውና አደጋ የሚያጋልጥ እንቅስቃሴ አይሎ መምጣቱን የስራ አስፈጻሚ ኮሚቴው ገምግሟል። እየተካሄደ ያለው የትጥቅ እንቅስቃሴ በኢትዮጵያና በህዝባችን ላይ የሚጋሩት ጠላትነት ያስተሳሰራቸው ኃይሎች አንድም የአማራን ህዝብ ዘላለማዊ ረፍት የመንሳት ዓላማቸውን ለማሳካት፣ ሁለትም ሀገር ለማፍረስ የእጅ አዙር አመራር የሚሰጡበትና የሚሳተፉበት እንዲሁም ክስተቱን ለኢኮኖሚ ዓላማ የሚጠቀሙ አካላት የተሰማሩበት እየሆነ መምጣቱን አብን ይገነዘባል። እንቅስቃሴው የህዝባችን ውጫዊና የውስጥ ጠላቶች በራሳቸው አቅም ማሳካት ያልቻሉትን እኩይ ዓላማ እንዲያስፈጽሙ በር እየከፈተ ያለና የህዝቡ መሰረታዊ ጥያቄዎች እንዲዘነጉም እንዲወሳሰቡም የሚያደርግ መሆኑ ስራ አስፈጻሚ ኮሚቴው አስምሮበታል። አብን የግጭትና የጦርነት ፖለቲካ ለህዝባችን መሰረታዊ ጥያቄዎች መልስ የማያስገኝ በጎበዝ አለቆች የሽምቅ ውጊያ ዘላቂ የህዝብ ጥቅም ማረጋገጥ፣ ማህበራዊ ፍትህ ማስፈንና አሻጋሪ የፖለቲካ ስርዓት ማምጣት እንደማይቻልና ቅኝቱም ታላቁን የአማራ ህዝብ የማይመጥን ከመሆኑም በላይ የታሪካዊ ጠላቶቻችን እኩይ ዓላማ ማስፈጸሚያ ነው ብሎ ያምናል። በተለይም የተወሰኑ በአማራ ትግል ስም የሚምሉ ቡድኖች ህዝባችን መራር መስዋዕትነት ከፍሎ ከመሀል ሀገር ፖለቲካ ያሰናበታቸውን ኃይሎች ወደ 4 ኪሎ ለመመለስ ያልተቀደሰ ጋብቻ መፈጸማቸው በአማራ ህዝብ ላይ የተፈጸመ ታሪክ ይቅር የማይለው ክህደት እንደሆነ አብን በጽኑ ያምናል። በመሆኑም የአብን ስራ አስፈጻሚ ኮሚቴ የሚከተሉትን ድርጅታዊ ጥሪዎች ያቀርባል። አንደኛ፣ በአማራ ህዝብ ስም የሚደረገው የነፍጥ እንቅስቃሴ ጠላፊ እጆች እየበዙበት ከመሆኑ ጋር ተያይዞ የህዝባችን ውጫዊና የውስጥ ታሪካዊ ጠላቶች በራሳቸው አቅም ማሳካት ያልቻሉትን እኩይ ዓላማ እንዲያስፈጽሙ በር እየከፈተ ያለና የህዝቡ መሰረታዊ ጥያቄዎች እንዲዘነጉም እንዲወሳሰቡም የሚያደርግ በመሆኑ የሰላም አማራጭንና የፖለቲካ መፍትሄን በመቀበል የአማራ ህዝብ ከዚህ የባሰ የመከራ ዶፍ እንዳይወርድበት ታሪካዊ ኃላፊነታችሁን እንድትወጡ ጥሪያችንን እናስተላልፋለን። ሁለተኛ፣ ለመላው የአማራ ህዝብና የክልሉ ህዝብ የአማራ ህዝብ በዘላቂ ሰላሙ በህልውናውና በማህበረ ኢኮኖሚው ላይ የተጋረጠውን አሁናዊ አደጋ በልኩ ተጋፍጦ ራሱን አርነት እንዲያወጣ እየጠየቅን ህዝባችን ከዚህ ታሪካዊ ቀውስ ለመላቀቅ የሚያደርገው ትግል ከግብ እንዲደርስ ያላሰለሰ ጥረት እንደምናደርግ ማረጋገጥ እንወዳለን። ሶስተኛ፣ ለፌዴራልና አማራ ክልል መንግስታት በወቅታዊ የጸጥታ ችግር ምክንያት ህዝባችን ላይ እየደረሰ ያለው የሰብአዊ ደህንነት አደጋና የማህበረ ኢኮኖሚ ቀውስ ዳፋ ለነገው ትውልድ ጭምር የሚሻገር በመሆኑ የፌዴራልና የአማራ ክልል መንግስታት ቀደም ሲል የህግና የፖለቲካ ኃላፊነቶችን እንዲወጡ ስናቀርበው የነበረውን ጥሪ ደግመን ለማቅረብ ተገድናል። በመሆኑም የክልሉ ወቅታዊ ሁኔታና እንደየአካባቢዎቹ ነባራዊ ሁኔታ የተመጠነ የጸጥታ አካላት ስምሪት ያለመኖርና የህግ ማስከበር ስራዎች መላላት ብሎም ህዝባችን የግጭት ነጋዴ ደላሎችና የሁለት ረገጥ ካድሬዎች መፈንጫ በመሆኑ ህዝቡን ከፍተኛ ዋጋ እያስከፈሉት ሲሆን የፌዴራሉም ሆነ የክልል መንግስታት ለጉዳዩ ልዩ ትኩረት እንዲሰጡት እንጠይቃለን። በሁለተኛ ደረጃ ህዝብን ያሳተፉ የጸጥታና የደህንነት ትንተናዎችና የሰላም ማጽናት ተልእኮዎችን በማጠናከርና ህዝቡ የራሱን ሰላም እንዲያስከብር ተቋማዊ የማብቃት ስራዎችን በማከናወን ሰብአዊ ደህንነት የመጠበቅ ኃላፊነት እንዲወጡ እንዲሁም የልማት ፕሮጀክቶችን በማስጀመርና የመልካም አስተዳደር ስርዓቱን በማሻሻል ለሰላም መስፈን መደላድሎች እንዲፈጠሩ እንጠይቃለን። በክልሉ በተከሰተው የጸጥታ ተዋናይ ከሆኑ
ከሆኑ አካላት ውስጥ ከታሪካዊ ጠላቶች ጋር የተሰለፉና በህዝቡ ላይ የማይሽር ክህደት በፈጸሙ አካላትና ከጠላት ጋር ያልተቀደሰ ጋብቻን የተጸየፉ ኃይሎችን በተለያየ ሚዛን እንዲለኩና የሚቀርብላቸው የመፍትሄ አማራጭም በየፈርጃቸው እንዲሆን እናሳስባለን። እንዲሁም በመጨረሻ በአማራ ህዝብ ስም የተደራጁ የተለያዩ ማህበራት፣ የሃይማኖት ተቋማት፣ ሚዲያዎች፣ የኢኮኖሚ ልሂቃኖች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የዲያስፖራ ማህበረሰብና ሌሎችም በአማራ ህዝብና ክልል እየደረሰ ያለው ሁለንተናዊ ቀውስ እንዲያበቃ የጋራ ርብርብ እንዲያደርጉ እንዲሁም ተናጠላዊ የሰላም ጥረቶችንም እንዲያጠናክሩ ጥሪ እናቀርባለን ሲል የአማራ ብሔራዊ ንቅናቄ አብን በዛሬው ዕለት መግለጫ አውጥቷል። ወደ መጨረሻው መረጃችን ስናልፍ የአሜሪካ መንግስት በኢትዮጵያውያን ላይ በጣለው የጉዞ እገዳ ምክንያት ወደ አሜሪካ ከተሞች የሚጓዙ መንገደኞች ቁጥር በመቀነሱ የኢትዮጵያ አየር መንገድ ገቢ ላይ አሉታዊ ተጽዕኖ ማሳደሩን የተቋሙ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናግረዋል። አየር መንገዱ ባለፉት 6 ወራት ብቻ 4.4 ቢሊዮን ዶላር ገቢ ማግኘቱንም ዋና ስራ አስፈጻሚው አስታውቋል። አቶ መስፍን ይህንን ያሉት የኢትዮጵያ አየር መንገድ የግማሽ ዓመት የስራ አፈጻጸምን በተመለከተ ዛሬ ማክሰኞ የካቲት 3 ቀን 2018 ዓ.ም በአዲስ አበባ ውስጥ ስካይላይት ሆቴል በሰጡት ጋዜጣዊ መግለጫ ላይ ነው። አየር መንገዱ ባለፉት 6 ወራት ውስጥ 10.64 ሚሊዮን መንገደኞችን ማስተናገዱን የገለጹት ዋና ስራ አስፈጻሚው በዚሁ ጊዜ ውስጥ 451 ሺህ ቶን ጭነት ማጓጓዙን አመልክተዋል። መንግስታዊው ተቋም ባለፈው መንፈቅ ዓመት ከመንገደኞች ማጓጓዝና ከጭነት አገልግሎት ያገኘው አጠቃላይ ገቢ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ14 በመቶ ብልጫ እንዳለውም አቶ መስፍን አስታውቀዋል። አየር መንገዱ ካገኘው አጠቃላይ ገቢ ውስጥ 22 በመቶ ከእቃ ጭነት ወይም ካርጎ የተገኘ መሆኑንም ጠቁመዋል።